እሺ ቆይ ይቅርታ አባታችን ያላስጀመሩት አባታችን ይፍቱን። አሜን አሜን። ሰላም ውድ ኢትዮጵያውያን ወገኖቻችን፣ እንግዲህ መሀል ዘጌ አዝዋ ቅድስት ድንግል ማርያም መንበረ ብርሃን እንገኛለን። በዚህ አሁን ደግሞ ያለንበት ልዩ ስፍራ ቤተ መዘክር ወይም ደግሞ ሙዚየም ውስጥ ነው። ታሪኩን እንግዲህ የተለያዩ የሰጎን እንቁላል፣ የተለያየ ብራና መጽሐፍት እንዲሁም ደግሞ ዘውዶች፣ አልባሳት፣ ካባ ይታየናል። አባታችን ጥቂት ታሪኩን እንግዲህ ይነግሩናል። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንኳን ደህና መጣችሁ። የእመቤታችን በረከትም እናንተ ላይ ይደርባችሁ። እንደዚህ መባውን በሰፊው ተሸክማችሁ እንደመጣችሁ ሁሉ ድንግል ማርያም ልጄ ወዳጄ ብላ እንዲሁ ቤታችሁን በበረከት ሞልታ በረከት ጸጋ አጎናጽፋ ቤታችሁን በሰላም ታግባልን። ሀገራችን ኢትዮጵያን በጽኑ ሰላም ይጠብቅልን። አሁን ያለንበት መንበረ ብርሃን አዝዋ ቅድስት ማርያም ገዳም በ1307 በአፄ አምደ ጽዮን ዘመነ መንግስት ከተመሰረተው ላይ ነው ያለነ። ገዳሙን የመሰረቱት አባት አቡነ በትረ ማርያም ይባላሉ። ቃል ኪዳን ተቀብለውበታል። እባብ አይነድፍም፣ መብረቅ አደጋ እንዳያደርስም፣ ነብር ሰዎችን አይጣላም። ይህንን ቦታ ተረግጦ የሄደ ሁሉ እስከ 7 ትውልድ ምርልሃለሁ መንፈቀ ሥጋ ሀየሉ ለኢየሩሳሌም እንደ ኢየሩሳሌም ምድር ትሁንልህ ብሎ ቃል ኪዳን ጌታችን ኢየሱስ ክርስቶስ የሰጠበት ቦታ ነው ያላችሁት። በረከቱን እመቤታችን አሸክማ ቤታችሁን በሰላም ታግባልን። እዚህ የምታዩት ቅርስ ዓመታዊ ንግስ በዓል ሲሆን ነው ለክብከባ የሚወጣው። አልባሳቱ ተለብሶ ዘውዶቹ በራስ ላይ ተደርገው ሌሎችም መስቀሎችም እንደዚህ ትልልቅ መጾር መስቀሎች የብራና መጻሕፍቶችን በአገልግሎት ሰዓት በሚፈለጉበት ጊዜ እየወጡ እንገለገልበታለን። ከነዚህ ውስጥ እንግዲህ እድሜ ጠገብ ከሆኑት መጻሕፍቶች መካከል የድጓ መጽሐፍ ቅዱስ ያሬድ ከደረሰው መጽሐፍ ድጓ የሚባለው መጽሐፍ በርከት ያለ ዘመን ያስቆጠራል። ሌላም ደግሞ ሃይማኖተ አበው የሚባል መጽሐፍ አለ። በ15ኛው መቶ ክፍለ ዘመን የተጻፈ ወደ 700 ዓመት እድሜ ያለው ማለት ነው። ሌሎችም በርካታ ቅርሶች እንደዚህ በነገስታት የተበረከቱ እቴጌ ምንትዋብ የአፄ በካፋ ባለቤት ያበረከቱት የወርቅ ካባ ነው እዚህ የምታዩት። እዚህ ደግሞ አፄ አድያም ሰገድ ኢያሱ የጎንደር ንጉስ ያበረከቱት የብር ዘውዳቸው ነው። የአፄ ዮሐንስም እዚህ አለ። እንደዚህ አይነት በርካታ ቅርሶች ሲገኙበት ሰፊ ሙዚየም ሰፊ ቅርስ እያለ ሰፊ ሙዚየም ያልተመቻቸ ስለሆነ በመስኮት ነው እየታየ ያለው። ምናልባት ስትገቡ አይታችሁት ከሆነ በዚህ በጀርባ ላይ መሰረቱ ወጥቶ ግራውንዱ አልቋል። አሁን ወደፊት ተሰርቶ ሲያልቅ እነዚህ ቅርሶች ከዚያ ገብተው ለሙዚየም ለማየት አመች እንዲሆን እንደገና ለቅርስ አቀማመጦች አሁን እንደምታዩት ብራና መጻሕፍቶች እንደዚህ ተደራርበው ነው ተቀምጠው ያሉት። ጉዳትም እንዳይደርስባቸው ሲባል አፋጣኝ ያተሰርቶ ወደዚያ የሚሄዱበትን መልኩ እየታሰበ ነው ያለው። አምላካችን የተጀመረውን ተፈጽሞ ቅርሶቹ በሙሉ እዚያ ገብተው ለአስተያየት ለማየት አመች እንዲሆን ሆኖ ሁላችንም የምናይበትን ጊዜ በቅርቡ ያደርግልን። እና እዚህ የምታዩት የአፄ እቴጌ ምንትዋብ ያበረከቱት ካባ ወርቅ ብቻ ሳይሆን በውስጡ ፈርጥ የከበረ ድንጋይ የሚባል ነው ያለበት እዚህ ላይ። እነዚህ መስቀሎች በብር የተሰሩ ናቸው። የብር መጾር መስቀል ነው። እግዚአብሔር ልዑል ባረከ ወያብራይ ታሪክ ገብረ ሚካኤል እግዚአብሔር ይፍታ መልአከ እግዚአብሔር አይለ እግዚአብሔር ወለተ ማርያም እግዚአብሔር ልዑል ባረኪ ባረከ ጸላለኪ እግዚአብሔር ይፍታ መልአከ እግዚአብሔር አይለ መስቀል አይለ መስቀል ነሰና አይድጎር ነሳ። በዚህ መልኩ በርካታ ቅርሶች የሚገኙበት ሲሆን ዓመታዊ ንግስ በዓሉ የሚከበረው መስከረም 10 ቀን የጼዴና የእመቤታችን በዓል ነው። ያም ምክንያቱ 33ቱ በዓላት የእመቤታችን በዓመት አሉ። ከነዚያ ውስጥ አንዱ መስከረም 10 የሚከበረው ስለሆነ ሉቃስ የሳላት የእመቤታችን ምስለ ፍቁር ወላ ስዕል ከዚህ ስላለ ዓመታዊ ንግስ በዓል ሲከበር ስዕል አድኖ የእመቤታችን ወጥቶ ሁሉም ምእመናን ጸሎት አድርሰውበት ተመልሶ ወደ መንበረ ወደ ታቦቱ ጋር ወደ ቤተ መቅደሱ ይገባል ማለት ነው። እና ዓመታዊ በዓሉ መስከረም 10 ነው የምናከብረው። ታኅሳስ በዓታም የእመቤታችንን እናከብራለን። አሁን በከፊል ነው እነዚህ ቅርሶች የምታያቸው። አስፈላጊ ከሆነ ብራና መጻሕፍቶችን እዚህ ያስቀመጡት ያሳያችሁ። ትንሽ የመጻሕፍቶች አይነት በዚህ መልኩ ነው። መጽሐፈ ድጓ የቅዱስ ያሬድ ይሄኛው እንትን ነው ሃይማኖተ አበው ገበታው እንጨት ነው። በዚህ መልኩ ናቸው። የ15ኛው ክፍለ ዘመን ላይ ነው።
የአቀማመጥ ችግር ስላለባቸው በርካታ መጽሐፍቶች እንደዚህ ተጣጥፈው ነው የሚኖሩት። ይሄ ደግሞ ድጓ የሚባለው ይሄ ነው። እንግዲህ በጣም የኮምፒውተር ጽሑፍ ነው የሚመስለው። በእጃቸው ነው ግን እንዲህ አድርገው የሚጽፉት። በመንፈስ ቅዱስ አግዘው የተሰራ ስለሆነ ነው። በውስጡ የዜማ ምልክት ሁሉ አለበት። ይገርማል። ግን ከእውነት በእጅ የተጻፈ በኮምፒውተር የተጻፈ ነው የሚመስለው። እንግዲህ ወንጌሎች አሉ፣ ታምረ ማርያም አለ። ይኸው እዚህ ታምረ ማርያም ያለው። እሺ ለእግዚአብሔር ፈቃድ እንግዲህ ሙዚየም ተሰርቶ ካለቀ ሁሉም ቅርሶች ምድር ቤት ያለው ግራውንድ ወደዛ ነው። በርካታ መጽሐፍቶችም ያሉት። ዓመታዊ ንግስ በዓል ላይ ለክብከባ ታቦተ ሕጉ ሲወጣ በዚህ መልኩ ታጅቦ የሚወጣ እንደዚህ አይነት ስራዎች አሉ። ተዘርግቶ ለክብከባ ይዛል። ይሄ ብር ስራ በጣም ያምራል። በማን የተሰጠ ነው? ወይዘሮ ላቀች የንጉሥ ተክለ ሃይማኖት ባለቤት እና ሌሎችም የብር ጽዋዎች ያበረከታል። እዚህ አካባቢ ይታያቸዋል። መያዣዎች ሁሉም ያለ መርገጥ ናቸው። እዚህ ቦታው ላይ ላም የለም፣ በሬ የለም፣ አይታረስም። ብቻ እንደ ቅዱሳን በረከት የተሞላ ነው ያለው። እዚህ ላይ ይሄ 1307 ላይ የተመሰረተ ሌሎችም አሉ። ባህር ዘጌ ቅዱስ ጊዮርጊስ እነዛ ሁሉ በአንድ ዘመን የተሰሩ ናቸው። ወራጅ ኪዳነ ምሕረት ወደ ላይ ስንወጣ ደብረ ዘይት ይህ ምናልባት አሁን ወደ በኩል ስታዩ ወደ ውስጥ ያፈዛቸው ተሰንጥቋል። በዚያ ምክንያት ብዙ ሀሳብ ያለ ምናልባት ተንዶ ጉዳት እንዳያደርስ ስዕሎቹ እንዴት ይነሱና እድሳቱ እንዴት እናደርግ በተለያዩ መስሪያ ቤቶች እያመለከትን ያለ ወራጅ ኪዳነ ምሕረትና ይሄ ሁለቱ ቤተ መቅደሱ ህንፃ ላይ ተተርትሮ ስለሆነ በቱሪዝም በኩል አሁን እድሳት እንዲደረግ ተብሏል። እንግዲህ ምናልባት ይሄ ብዙ ጊዜ የቆየ ስለሆነ 700 ዓመት በላይ የቆየ ህንፃ ሲነካ ምን ይሆናል የሚለው በሀሳብ ላይ ነው ያለው። ይህ ሲነካ ምናልባት አንዱ ግንም ሲነካ ደህና ነው የተባለው ሊያድን ይችላል አይችልም በሚል እያስጠናን ያለው። ከትንሽ ጊዜ በኋላ ታድሶ በዚያው የሚቆይ ከሆነ ይቀጥላል። ማይቆይ ከሆነ እንደ ሌሎቹ ቤተክርስቲያን ምናልባት ወደ አዲስ ስራ መግባቱ አይቀርም። ባህሉ እንደጠበቀ ነው። የሚገርማችሁ ሳሩ ክዳን ቆርቆሮ ወደ ቆርቆሮ አልተቀየረም። ሳሩን በየዓመቱ እየተቀየረ በዚህ በሳሩ እየቀጠለ አሜን አሜን አሜን።